በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሰላም ለእናንተ ይሁን። እግዚአብሔር አምላካችን በጣም አድርገን እናመሰግናለን። ይህንን የትምህርት ጊዜያችንን በክርስቶስ ኢየሱስ ስም እንጀምራለን። እንደምታስታውሱት ባለፈው 2 ቅዳሜ ምሽቶች በተከታታይ የእግዚአብሔርን ቃል ስንካፈል ስንማር ቆይተናል። ይኸውም የተማርነው ከአንደኛ ጢሞቴዎስ መልእክት ምዕራፍ 1 ነው። አጠቃላይ ግን የአንደኛ ጢሞቴዎስን መልእክት ዓላማው ምን ይመስላል የሚለውን ከተመለከትን በኋላ ከምዕራፍ 1 ላይ ስለ ማስጠንቀቂያና ምክር ወይንም ደግሞ አደራ አንስተን የእግዚአብሔርን ቃል የተማርንበት ጊዜ ነበረን። ዛሬ ምዕራፍ 2ን የምንመለከትበት ጊዜ ይሆናል። ምዕራፍ 2ን የምንመለከተው አምልኮ በሚል ርዕስ ነው። እግዚአብሔርን ደስ የሚያሰኝ አምልኮ። እንግዲህ ዛሬ ከዚህ ከምዕራፍ 2 በጥቂቱም ቢሆን እንድንመለከት ያሰብኩት በዚህ ርዕስ ዙሪያ ነው። እንግዲህ በዚህ ምዕራፍ ውስጥ እንደምንመለከተው ጳውሎስ ለጢሞቴዎስ ለአምልኮ የሰጠው መመሪያ፣ ምክርና ትእዛዝ እንመለከታለን። መቼም የጢሞቴዎስን መልእክት በምታጠኑበት ጊዜ በጢሞቴዎስ መልእክት ውስጥ አደራን ታያላችሁ፣ ትእዛዝ እንመለከታለን፣ ማስጠንቀቂያ እንመለከታለን፣ መመሪያ እንመለከታለን፣ ምክርን እንመለከታለን፣ እንዲሁም ደግሞ ልመናና ማበረታቻ እንመለከታለን። በዚህ በጳውሎስ ደብዳቤ ውስጥ ማለት ነው እና ከሰጠው ደግሞ መመሪያ መካከል አንዱ ስለ አምልኮ ነው። ስለዚህ ዛሬ አንስተን የምንመለከተው ስለ አምልኮ ነው። ስለ አምልኮ ስንመለከት ደግሞ እግዚአብሔርን ደስ ስለሚያሰኝ አምልኮ ነው ማለት ነው የምንመለከተው። እንግዲህ ይሄ ጳውሎስ ምክር ነው፣ የጳውሎስ ትእዛዝ ነው፣ የጳውሎስ መመሪያ ነው ማለት ነው። ይህን ሀሳብ እንግዲህ ለመመልከት ጳውሎስ ስለ አምልኮ ለጢሞቴዎስ የሰጠውን መመሪያና ምክር ምንድን ነው የሚለውን ማየት በብርቱ ያስፈልጋል ማለት ነው። ይህንን በሁለት ዋነኛ ጥቅል ሀሳቦች አንስተን ለማየት እንሞክራለን። ምዕራፍ 2 ከ1 እስከ 2 እንደተጻፈ እንደዚሁ ልመና፣ ጸሎት፣ ምልጃ፣ ምስጋና ይደረግ የሚል ሀሳብ አለ። በዛ ዙሪያ ስለ አምልኮ ለመመልከት እንሞክራለን። በሁለተኛ ደረጃ ወንዶችና ሴቶች በቤተ ክርስቲያን በሚል ሀሳብ ደግሞ እንደዚሁ ለማየት እንሞክራለን። እንግዲህ እንደምታውቁት ምዕራፍ 2 15 ቁጥሮች አሉት። በ15 ቁጥሮች ውስጥ እንግዲህ በጥቅሉ እነዚህ ሁለት ዋነኛ ሀሳቦችን ነው የምንመለከተው። የመጀመሪያ የምንመለከተው ልመና፣ ጸሎት፣ ምልጃ፣ ምስጋና ይደረግ ስለማን ቀጥለን የምናየው ይሆናል ማለት ነው። በሁለተኛ ደረጃ ደግሞ ስለ ሴቶችና ስለ ወንዶች በቤተ ክርስቲያን እንዴት መኖርና መመላለስ እንዳለባቸው የሚያመለክት ሀሳብ አለው ማለት ነው። ስለዚህ እግዚአብሔርን ደስ ስለሚያሰኝ አምልኮ ስንነጋገር በእነዚህ ሁለት ዋነኛ ርዕሶች አማካኝነት እንድንነጋገር ነው ያሰብኩት። አስቀድመን ምዕራፍ 2 ከ1 እስከ 2 ያለውን የመጽሐፍ ቅዱስ ክፍል እስቲ እናንብብ። እንግዲህ እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ልመናና ጸሎት፣ ምልጃም ምስጋናም ስለ ሰዎች ሁሉ ስለ ነገሥታትና ስለ መኳንንትም ሁሉ እንዲደረጉ ከሁሉ በፊት እመክራለሁ ብሎ መጽሐፍ ቅዱሳችን ይናገራል። እንግዲህ ጳውሎስ በዚህ መጽሐፍ ቅዱስ ክፍል ውስጥ ስለ ልመና ያነሳል፣ ስለ ምልጃ ያነሳል፣ ስለ ጸሎት ያነሳል፣ ስለ ምስጋና ያነሳል። ይሄ ትእዛዝ ነው። ይሄ ምክር የጳውሎስ ትእዛዝ፣ የጳውሎስ ምክር ለማን? ለጢሞቴዎስ። ጢሞቴዎስ ሄዶ በቤተ ክርስቲያን ውስጥ እንዲተገብረው። ምክንያቱም ጢሞቴዎስ አንድ የቤተ ክርስቲያን መሪ ስለሆነ የመምራት ጸጋ፣ የመጋቢነት ጸጋ ስላለው ማለት ነው። በዛ የመጋቢነት ጸጋው በዛ እግዚአብሔር ለሱ በሰጠው የመጋቢነት ኦቶሪቲ ተጠቅሞ ልመና፣ ጸሎት፣ ምልጃ፣ ምስጋና እንዲደረግ ይህንን ትእዛዝ፣ ይህንን አደራ፣ ይህንን ምክር ጳውሎስ ለጢሞቴዎስ ሰጥቶት እንመለከታለን። ስለማን ነው ግን ልመና፣ ጸሎት፣ ምልጃ፣ ምስጋና መደረግ ያለበት ብለን ስንል በመጀመሪያ ደረጃ መጽሐፍ የሚናገር ስለ ሰዎች ሁሉ ነው። በሁለተኛ ደረጃ ደግሞ ስለ ነገሥታትና ስለ መኳንንት ሆኖ እንመለከታለን። ለምንድን ነው እግዚአብሔር አምላክ ስለ ሰዎች ሁሉ ስለ ነገሥታትና ስለ መኳንንት እንዲጸልይ የፈለገው ብላችሁ ስትሉ በመጀመሪያ ደረጃ ይሄ በቤተ ክርስቲያን ውስጥ አምልኮ ስለሆነ ነው። እግዚአብሔርን ደስ የሚያሰኘው አምልኮ ስለሆነ ነው። በሁለተኛ ደረጃ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ለኃጢአተኞች ሁሉ ለሰው ልጆች ሁሉ ስለሞተ ነው። ወገኖች ሆይ ስለሞተ ነው። እነዚህም ሰዎች እንዲድኑ እግዚአብሔር አምላክ ይፈቅዳል፣ ይወዳል፣ ይፈልጋል ማለት ነው። ስለዚህ በቤተ ክርስቲያን ውስጥ ለሰዎች ሁሉ እንዲሁም ለነገሥታትና ለመኳንንት ማለትም ለሀገር መሪዎች በምንጸልይበት ጊዜ በአምላካችን በእግዚአብሔር ፊት እግዚአብሔር አምላካችንን እጅግ በጣም ደስ የሚያሰኝ አምልኮ እንደሆነ ልናውቅና ልንረዳ ይገባናል ማለት ነው። ስለዚህ ምን ያህል ነው በቤተ ክርስቲያን ውስጥ ስለ ሰዎች ሁሉ መዳን የሚጸለየው? ምን ያህል ነው ስለ መኳንንትና ስለ ነገሥታት ስለ አመራራቸው ቢሆን እንዲሁም ስለ ሕይወታቸው ስለ ድነታቸው የምንጸልየው ምን ያህል ነው የሚለው ትልቅ ጥያቄ ይሆናል። በእኔና በእናንተ ሕይወት በእኔና በእናንተ ኅብረት በቤተ ክርስቲያን ውስጥ ማለት ነው። ጳውሎስ ይህንን መመሪያ ለጢሞቴዎስ በሚሰጥበት ጊዜ በዚያን ዘመን የነበረውን ሁኔታ እስቲ ባጭሩ ለመቃኘት ለማየት እንሞክር። እንግዲህ ጳውሎስና ጢሞቴዎስ የነበሩበት ዘመን ኔሮ የተባለ ቄሳር የሚገዛበት ዘመን ነበረ። እንግዲህ ይህ ኔሮ ሮምን ካስተዳደሩ መሪዎች መካከል ነገሥታት መካከል አንዱ ነው። ኔሮ እንግዲህ በግፈኛነቱ በጨካኝነቱ ይታወቃል። በክርስቲያኖች ላይ ስደት ያስነሳ የነበረ ንጉሥ ነው።
እና እንግዲህ ቤተክርስቲያን በዙ በነበረበት ዘመን በብዙ ፈተና ያለፈችበት ሁኔታ እንዳለ እንኳን የቤተክርስቲያን ታሪክ ይናገራል። እንግዲህ ይሄ ሰው በቅጽል ስሙ አውሬው ወይንም ደግሞ ጭራቁ ንጉሥ በመባል ይታወቃል። ወገኖች የአውሬነት ባህሪ የነበረው ንጉሥ ነው። ይሄ ንጉሥ እንግዲህ ለመጀመሪያ ጊዜ በቤተክርስቲያን ላይ ሰይፉን የመዘዘ ንጉሥ እንደሆነ ይነገርለታል እና ክርስቲያኖችን እንደ ችቦ ያቃጠለ ንጉሥ ነው ይባላል። እንግዲህ ጳውሎስ የሚገርማችሁ ነገር አብዛኛው መልእክቶቹን የጻፈው በዚህ ኔሮ በነበረበት ዘመነ መንግስት ውስጥ እንደነበረ እንግዲህ የቤተ ክርስቲያን ታሪክ ይነግረናል። ይሁንና ግን ጳውሎስ ለጢሞቴዎስ ይህን መመሪያ ሲሰጠው ለኔሮም እንዲጸለይ ነው ማለት ነው። በአጭሩ እኮ እንዲህ ማለት ነው ወገኖች፣ ለኔሮም እንዲጸለይ ነው፣ ለጨካኙ ለአውሬው ንጉሥ። የሚገርማችሁ ፍዳ ለሚያሳያቸው፣ መከራ ለሚያሳያቸው፣ እንደ ችቦ ለሚያቃጥላቸው፣ ለሚያሳድዳቸው፣ ብዙ ግፍ ለሚያደርስባቸው ለዛ አውሬና ጨካኝ ለነበረ ንጉሥ እንዲጸለይም ለጳውሎስ ለጢሞቴዎስ መመሪያ እየሰጠው ነው ማለት ነው ወገኖች፣ የሰጠው ነው ማለት ነው። እንግዲህ እግዚአብሔር አምላካችን ይርዳን። እኔና እናንተ ከጥቂት ዓመታት በፊት እንኳን በምድራችን እግዚአብሔር የለም የሚል የደርግ መንግስት ነበር። ለዚህ መንግስት እንግዲህ በብዙ ይጸለይ ነበር። ነገር ግን በዚህ የደርግ ዘመን ውስጥ ታውቃላችሁ ቤተክርስቲያን በብዙ አይነት መከራ፣ በብዙ አይነት ስደት ውስጥ፣ በብዙ አይነት ስቃይ ውስጥ አልፋለች። ቤተክርስቲያን እስከ መዘጋት የደረሰበት ጊዜ ነው። አንዳንድ ወገኖች የሞቱበት፣ አንዳንድ አገልጋዮች፣ የቤተክርስቲያን መሪዎች የተሰዉበት ጊዜ ነው። ስለ ወንጌል የሞቱበት ጊዜ ነው። ያ ዘመን እጅግ በጣም ዘግናኝና ከባድ ዘመን ነው። እግዚአብሔር ብላችሁ እንኳን ከአፋችሁ አውጥታችሁ ማጠሩበት ዘመን ነው። እግዚአብሔር ይመስገን የማይባልበት ዘመን ነው። እግዚአብሔር የለም ተብሎ በአደባባይ የታወጀበት ዘመን ነው። የሚገርማችሁ በአደባባይ የለም ብለው እግዚአብሔር ላይ አወጁበት። እሱ ደግሞ በአደባባይ ታውቃላችሁ እንዳዋረዳቸው። አሁን የደርግ መንግስት የለም። ነገር ግን ልላችሁ የፈለኩት ምንድን ነው? በዚያን ዘመን እነዛ ቅዱሳን፣ እነዛ አባቶች፣ እነዛ ወንድሞችና እህቶች ግን በቤተ ክርስቲያን በብርቱ ስለዚህ እግዚአብሔር እግዚአብሔር የለም ብለው ስላወጀው ንጉሥ ስላወጁ ስለነዛ ነገስታትና መኳንንት ግን በቤተ ክርስቲያን ጸሎት ይደረግ ነበረ። ስለዚህ የጸሎቱ መልስ ደግሞ ከቤተ ክርስቲያን መከፈት ከነሱ መዳን ጋር የተያዘ ነው እና ብዙዎች እግዚአብሔር የለም የሚሉ የነበሩት ለወንጌል እጃቸውን ሰጥተው ተማርከው ወደ እግዚአብሔር መንግስት የመጡበትና አገልጋይ የሆኑበት እንኳን ሁኔታ ወገኖቼ ወይ ለእኔና ለእናንተ የቅርብ ጊዜ ታሪክ ነው። እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። ስለዚህ ስለ ሰዎች ሁሉ መጸለይ፣ እንዲሁም ስለ ነገስታትና ስለ መኳንንት መጸለይ፣ በእግዚአብሔር ፊት ስለነሱ መማለድ፣ ስለነሱ ጸሎትን ማቅረብ፣ ስለነሱ እግዚአብሔርን ማመስገን በአምላካችን በእግዚአብሔር ፊት እግዚአብሔርን ደስ የሚያሰኘው አምልኮ ነው ብሎ ነው ጳውሎስ በዚህ መጽሐፉ ጽፎ የምንመለከተው። በነገራችን ላይ ለጠላቶቻችሁ ለሚያሳድዷችሁ ጸልዩ ተብሎ በእግዚአብሔር ቃል ላይ ተጽፏል። እንግዲህ ይሄ የጌታችን የመድኃኒታችን የኢየሱስ ክርስቶስ ትምህርት ነው። እንዲሁም ደግሞ የጥንቷ ቤተክርስቲያን ትምህርት ነው። የነቢያትም እንኳን ትምህርት ነው። ለምሳሌ ከነቢያት ትንቢት አንዱን ላንሳላችሁ። ኤርምያስ 29 ቁጥር 7 በእርሷ ሰላም ሰላም ይሆንላችኋልና ወደ እርሷ ላስማረካችሁ ከተማ ሰላምን ፈልጉ፣ ስለ እርሷም ወደ እግዚአብሔር ጸልዩ ይላል። አዲስ ትርጉም ሲናገር እንዲህ ይላል፣ ተማርካችሁ ለሄዳችሁበት ከተማ ሰላምና ብልጽግናን እሹ፣ ወደ እግዚአብሔርም ጸልዩ፣ ምክንያቱም እርሷ ስትበለጽግ እናንተም ትበለጽጋላችሁ ብሎ ሲናገር እንመለከታለን ማለት ነው። ስለዚህ ተመልከቱ፣ ይሄ ጊዜ ጳውሎስ ኤርምያስ ይህን ትንቢት በሚናገርበት ጊዜ እስራኤል በባቢሎን ምርኮ ውስጥ የነበረችበት ጊዜ ነው። እንግዲህ ለማረኳችሁ ለባቢሎናውያን ምን በሉላቸው? ጸልዩላቸው፣ ሰላም ፈልጉላቸው፣ ብልጽግና ፈልጉላቸው። እነሱ ሰላም ሲሆኑ እናንተ ሰላም ትሆናላችሁ፣ እነሱም ሲበለጥጉ እናንተም ትበለጽጋላችሁ። ስለዚህም ጸልዩላቸው ይላል። ስለዚህ ይህ ትምህርት ወገኖቼ የጌታችን የመድኃኒታችን የኢየሱስ ክርስቶስ ብቻ አይደለም፣ እንደገና ደግሞ የጥንቷ ቤተክርስቲያን ብቻ አይደለም፣ እንዲሁም ደግሞ በአጠቃላይ ግን የነቢያትም እንኳን ትምህርትና መልእክት እንደነበረ በዚህ በእግዚአብሔር ቃል ውስጥ እንመለከታለን ማለት ነው። እግዚአብሔር አምላካችን ስሙ ለዘላለም የተባረከና የተመሰገነ ይሁን። በዚህ ዘመን ቤተክርስቲያን ወይም ደግሞ አማኞች መቼም ከሀገር መሪዎች ከነገስታት ጋር ሊኖረን የሚገባውን ግንኙነት መጽሐፍ ቅዱሳችን በግልጽ አስቀምጦልናል። ይኸውም ደግሞ የመጀመሪያው ነገር ቤተክርስቲያን ማድረግ ያለባት ነገስታትና መኳንንትን ማክበር አለባት፣ ለእነሱ መታዘዝና መገዛት አለባት፣ እንዲሁም ደግሞ መጸለይ አለባት። ይሄ በእግዚአብሔር ፊት እግዚአብሔርን ደስ የሚያሰኝ አምልኮ ነው ወገኖቼ፣ ወይ አምልኮ ነው። ሮሜ 13 መጽሐፍ ምዕራፍ 1 እስቲ ለማየት እንሞክር። ማንኛውም ሰው በስልጣን ላሉት ሹማምንት መገዛት ይገባዋል ይላል እግዚአብሔር ቃል። ከእግዚአብሔር ካልሆነ በቀር ስልጣን የለምና ያሉትም ባለስልጣናት በእግዚአብሔር የተሾሙ ናቸው። ስለዚህ በባለስልጣን ላይ የሚያምፅ በእግዚአብሔር ስርዓት ላይ ማመፅ ነው። ይህን የሚያደርጉትም በራሳቸው ላይ ፍርድን ያመጣሉ። ገዢዎች ክፉ ለሚሰሩ እንጂ መልካም ለሚያደርጉ የሚያስፈሩ አይደሉምና።
ባለስልጣንን እንዳትፈራ ትፈልጋለህን? እንግዲያስ መልካሙን አድርግ፣ እርሱም ያመሰግንሃል። እርሱ ለአንተ መልካሙን ለማድረግ የእግዚአብሔር አገልጋይ ነውና። ነገር ግን ክፉ ብታደርግ ፍራ፣ ምክንያቱም ሰይፉን በከንቱ አልታጠቅም። ክፉ የሚያደርገውን ለመቅጣት የቁጣ መሳሪያ የሆነ የእግዚአብሔር አገልጋይ ነው። ስለዚህ ቅጣትን በመፍራት ብቻ ሳይሆን ለሕሊና ሲባል ለባለስልጣናት መገዛት ተገቢ ነው ብሎ መጽሐፍ ቅዱሳችን ይናገራል። ስለዚህ በዚህ የመጽሐፍ ቅዱስ ክፍል ውስጥ የምታዩት ነገር ምንድን ነው? የአገር መሪዎችን ስለማክበር፣ ለአገር መሪዎች ስለመገዛትና ስለመታዘዝ እንዲሁም ደግሞ ስለመጸለይ ነው መጽሐፉ የሚናገረው ማለት ነው። እግዚአብሔር አምላካችን ስሙ ለዘላለም የተባረከና የተመሰገነ ይሁን። ለምንድን ነው ለነሱ መጸለይ የሚያስፈልገው? ለነገስታት ለአገር መሪዎች መጸለይ ለምን ያስፈልጋል ብለን ካልን በአንደኛ ጢሞቴዎስ መልእክት ምዕራፍ 2 እና እንዲሁም በሮሜ 13 መጽሐፍ ከ1 እስከ 6 የተጻፈው የመጽሐፍ ቅዱስ ክፍል ይዘን ጥቂት ሀሳቦችን ላሳያቸው እወዳለሁ። አንደኛ በእውነተኛ መንፈሳዊነት እና ሕይወት በቅድስና በሰላም በጸጥታ እንድንኖር ቤተ ክርስቲያን በሰላም እግዚአብሔርን እንድታመልክ ለነገስታትና ለመሪዎች በብርቱ መጸለይ እንዳለባት ነው መጽሐፍ የሚናገረው። የመጀመሪያው መጸለይ የሚያስፈልገው ለዚህ ነው። በሁለተኛ ደረጃ እግዚአብሔርን ደስ የሚያሰኘው አምልኮ ስለሆነ ነው። በሶስተኛ ደረጃ እውነትን ወደ ማወቅ እንዲደርሱ ነው። እነዚህ ሰዎች እነዚህ ነገስታት ጌታችን ኢየሱስ ክርስቶስን በመቀበል ወደ ጌታችን ወደ ኢየሱስ ክርስቶስ ልቦናቸው እንዲመለስ ነው የምንጸልየው። በአራተኛ ደረጃ በእግዚአብሔር ስለተሾሙ ነው። ስልጣናቸው ከእግዚአብሔር ስለሆነ ነው። ይህንን የመሪነት የነገስታት ስልጣን የሰጣቸው እግዚአብሔር ስለሆነ ነው። በአምስተኛ ደረጃ በራሳችን ላይ ፍርድን እንዳናመጣ ነው። በስድስተኛ ደረጃ መልካም ማድረግ ስለሆነ ነው። ስለ እነሱ መጸለይ በአምላካችን በእግዚአብሔር ፊት መልካም ማድረግ ስለሆነ ነው። በሰባተኛ ደረጃ በእግዚአብሔር ስርዓት ላይ እንዳናምፅ ነው። በስምንተኛ ደረጃ የእግዚአብሔር አገልጋዮች ስለሆኑ ነው። ክፉ የሚያደርጉትን ለመቅጣት መልካም ለሚያደርጉት መልካም ለማድረግ የእግዚአብሔር አገልጋዮች ናቸው ብሎ ነው መጽሐፍ ቅዱሳችን የሚናገር። ስለዚህ በአጠቃላይ እግዚአብሔርን ደስ የሚያሰኝ አምልኮ ስለሆነ በዚህ ዘመን የምንገኝ አማኞች ወይም ደግሞ ቤተክርስቲያን ለመሪዎች ለባለስልጣናት እየጸለይን እያከበርናቸው እየታዘዘንና እየተገዛንላቸው ልንኖር ይገባናል ማለት ነው። ወገኖቼ እኔና እናንተ ያለንበት ይህ ዘመን አሁን በእኛ ዘመን ያለች ቤተክርስቲያን በምድራችን ያለች ቤተክርስቲያን አማኞች፣ ምዕመናን፣ አገልጋዮች፣ የቤተክርስቲያን መሪዎች በመሪዎች ላይ በሀገር መሪዎች ላይ ስንሳደብ ስንራገም ክፉ ስናስብ የሚገርማቸው ክፉ ስናደርግ በጥላቻ ተሞልተን ሞታቸውን ጥፋታቸውን እየተመኘን ያለንበት ዘመን እንደሆነ ግልጽ ነው ወገኖች። በቤተ ክርስቲያን ሲጸለይ እንጸልያለን፣ እንዲሁም ደግሞ እንሳደባለን። እንጸልያለን፣ ደግሞ እንራገማለን። እንጸልያለን፣ ክፉ እያሰበን እንጸልያለን። በቂም ተሞልተን እንጸልያለን። ጥፋታቸውን እየተመኘን እንጸልያለን። ሞታቸውን እየተመኘን እንጸልያለን። በበቀል ውስጥ ሆነን እንጸልያለን። ይህን ጸሎት ወገኖች ወይ እላቸዋለሁ እግዚአብሔር አይሰማው። ስለዚህ ራሳችን ልንመረምር ይገባናል። የጥንቷ ቤተክርስቲያን ስለ ኔሮ እንኳን ጸልያለች። በፍቅር ጸልያለች። በእውነት ጸልያለች። የሚጠሏቸውን እየወደዱ ጸልየዋል። የሚያሳድዷቸውን እየወደዱ ጸልየዋል። የሚሰድቧቸውን እየመረቁ ጸልየዋል። የሚረግሟቸውን እየመረቁ ጸልየዋል። በዛን ዘመን ጸልየዋል። ያላደረጉትን አይደለም ጳውሎስ ጽፎልን የምንመለከተው በእግዚአብሔር ቃል ውስጥ። ስለዚህ ስድባችን እናቁም፣ እርግማናችን እናቁም፣ ክፉ ሀሳባችን እናቁም፣ ክፉ ንግግራችን እናቁም፣ ጥላቻችን እናቁም። ወገኖቼ ክፉ መመኘታችንን እናቁም። በእነሱ ላይ በቀልን እናቁም፣ ጥላቻን እናቁምና በንጹህ ልቦና በአምላካችን በእግዚአብሔር ፊት እንጸልይ። ኤርምያስ በትንቢቱ እንዳለ ነው ወገኖቼ፣ ለእነሱ በንጹህ ልቦና ሆነን ማንጸልይ ከሆነ ለእኛም ሰላም አይሆንልን። ነገር ግን ለባቢሎናውያን ሰላም እንዲሆኑላቸው ጸልዩ። ለእነሱ ሰላም ሲሆን ለእናንተ ሰላም ይሆናል። ባቢሎናውያን እንዲበለጽጉ ጸልዩ። እነሱ ሲበለጽጉ እናንተም ትበለጽጋላችሁ ብሎ እግዚአብሔር አምላክ በነቢዩ አፍ እኮ ተናግሯል። ወገኖቼ ተናግሯል። ለእኛ ሰላም እንዲሆንልን መጸለይ አለብን። ወገኖቼ መጸለይ አለብን። ሰላም እንዲሆን ጸጥና ዝግ ብለን እግዚአብሔርን ማምለክ እንድንችል፣ እግዚአብሔርን ማገልገል እንድንችል፣ ወገኖቼ በእግዚአብሔር ቤት ውስጥ መኖር እንድንችል መጸለይ ያስፈልጋል። በንጹህ ልቦና መጸለይ ያስፈልጋል። ካለዛ ሰላም አይሆንልንም። ወገኖች ክፉ ግን ይሆንብናል።
እና በክፉ ሐሳብ ተሞልተን ልንጸልይ አይገባም። በጥላቻና በቂም በርግማንና በስድብ ተሞልተን የምንጸልየውን ጸሎት እግዚአብሔር አይሰማው። ለምን? እውነተኛና ደስ የሚያሰኝ አምልኮ አይደለም ይሄ በእግዚአብሔር ፊት። እነዚህ ሰዎች ሊድኑም እንኳን አይችሉም። የቤተ ክርስቲያን ተልእኮ ሰዎች ይድኑ ዘንድ ነው፣ ወንጌልን መናገር ነው። ነገር ግን እየሳደብን ወንጌልን አንናገርም። እየሳደብም ደግሞ ሰዎች እንዲድኑ አንጸልይም በአምላካችን እግዚአብሔር ፊት። ስለዚህ ጠላቶቻችንን እየወደደ የሚረግሙንን እየመረቀ ወገናቸው የሚሰድቡንን እየመረቅን በአምላካችን በእግዚአብሔር ፊት በጽኑ ልንጸልይ እንደሚገባ ነው እንግዲህ ጳውሎስ መክሮን የምንመለከተው። ከዚህ ውጭ የሆነውን አምልኮ እግዚአብሔር አይቀበለው። ከዚህ ውጭ የሆነውን ጸሎት እግዚአብሔር አይቀበለው። እርግማን ያለበት፣ ስድብ ያለበት፣ ጥላቻ ያለበት፣ ቂም ያለበትን ጸሎት እግዚአብሔር አይቀበለውም ወገኖች፣ አይሰማውም። በፍጹም ደግሞ ሰላም አይሆንልን። ዝግ ብለን ጭምቶች ሆነን በእግዚአብሔር ቤት ውስጥ መኖርም አንችልም። በምድሪቱ ላይም መኖርም አንችልም ወገኖች፣ መኖር አንችልም። ስለዚህ ሰላም እንዲሆን፣ ድነት እንዲሆንላቸው፣ ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲገለጥላቸው፣ በሱ በማመን እንዲድኑ፣ ምድሪቱም ደግሞ በሰላም እንድትሞላ በረፍት እንድትሞላ ካስፈለገ ቤተ ክርስቲያን በንጹህ ልብ ሆና በአምላካችን በእግዚአብሔር ፊት ልትጸልይ ይገባታል። እግዚአብሔር ይህንን አምልኮ ይናፍቀዋል። እግዚአብሔር ይህን አምልኮ ይፈልገዋል። እግዚአብሔር ይህን ደስ የሚያሰኝ አምልኮ ይፈልገዋል ወገኖች፣ ይፈልገዋል። ከቤተ ክርስቲያን ይህንን ይፈልጋል። ለዚህ ነው ጳውሎስ ለጢሞቴዎስ ይህንን ምክር የሚሰጠው። ምን የሚል ምክር? ይጸለይ፣ ከዛስ ይለመን እግዚአብሔር፣ ደግሞ ስለ እነሱ አመስግኑ እግዚአብሔር፣ ለምኑት እግዚአብሔር፣ ማልዱ፣ በፊቱ ጸልዩ ብሎ ጳውሎስ ለጢሞቴዎስ መመሪያና ትእዛዝ የሚሰጠው ለዚህ ነው። ዛሬ ይሄ መመሪያ ጳውሎስ የለም ጢሞቴዎስም የለም፣ ለእኔና ለእናንተ ዛሬ የምንተገብረው እኔና እናንተ ነን። ይህንን እኔና እናንተ ነን ወገኖች። ይሄ በእግዚአብሔር ፊት ደስ የሚያሰኝ አምልኮ ስለሆነ በአምላካችን በእግዚአብሔር ፊት ሰዎች ሁሉ እንዲድኑ እግዚአብሔር አምላክ ስለሚፈልግ ለምሳሌ ምዕራፍ 1 ቁጥር 15 መለስ ብለን አንድ ቃል አንብብላችሁ እንዲህ ይላል፣ ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ እንዲቀበሉት የተገባ ነው። ከኃጢአተኞችም ዋና እኔ ነኝ ይላል ጳውሎስ። ሁሉ እንዲቀበሉት የተገባ ነው። ነገሥታትም ቢሆን መኳንንትም ቢሆን የሀገር መሪዎችም ቢሆን ጌታችን ኢየሱስ ክርስቶስ ስለ ኃጢአተኞች ሞተ የሚለውን ይህንን ወንጌል ሁሉ ሊቀበሉት የተገባ ነው። ሁሉ እንዲቀበሉት ደግሞ ቤተ ክርስቲያን በንጹህ ልቦና በአምላካችን በእግዚአብሔር ፊት ልትጸልይ ይገባታል። ይሄ እውነተኛና ትክክለኛ የሆነ እግዚአብሔርን ደስ የሚያሰኝ አምልኮ ስለሆነ ማለት ነው። እግዚአብሔር አምላካችን ስሙ ለዘላለም የተባረከና የተመሰገነ ይሁን። ስለዚህ ወገኖቼ ሆይ ዛሬ እኔና እናንተ እንዴት ነው ያለን? እንዴት እየተመላለስን ያለን? ከመሪዎች ጋር ያለን ግንኙነት በአክብሮት የተሞላ ነው? በመታዘዝ የተሞላ ነው? በጸሎት የተሞላ ነው? ወገኖቼ የተሞላ ነው? እንዴት ነው ያለነው ወገኖቼ? በዛው በጸለይንበት አፋችን እየተራገምን ነው? በዛው በጸለይንበት አንደበታችን እየሳደብን ያለን? ልባችን በቂምና በጥላቻ የተሞላ ነው ወይስ ልባችን ንጹህ ነው? ይህን ጸሎት ለማድረግ ማለት ይህን ጸሎት ለመጸለይ ልባችን ምን ያህል ንጹህ ነው ወገኖቼ? አንደበታችንስ ምን ያህል የታረመ ነው? ስለዚህ እኔ በዚህ ቀን ይህን መልእክት ተከትዬ እግዚአብሔር አምላካችን አምልኳችን ደስ የሚያሰኘው እንዲሆን አምልኳችን እንዲቀበል ከፈለጋችሁ ወገኖቼ ሆይ በአምላካችን በእግዚአብሔር ፊት ንስሐ እንድንገባ ጠይቃቸዋል። ስለ አገር መሪዎች ንስሐ እንድንገባ ጠይቃቸዋለሁ። ከእነሱ ጋር ባለን ግንኙነት ባልታዘዝንበት፣ ባልተገዛንበት፣ ባላከበርንበት፣ ባልጸለይንበት ደግሞ ጸለይንም ካልን እየተሳደብን በጸለይንበት፣ እየተራገምን በጸለይንበት፣ በቂም ውስጥ ሆነን በጸለይንበት፣ በጥላቻ ውስጥ ሆነን በጸለይንበት በዚህ ሁሉ እግዚአብሔር ምሕረት እንዲያደርግልን ወገኖቼ ሆይ በአምላካችን በእግዚአብሔር ፊት ንስሐ ልንገባ ይገባናል። እግዚአብሔር በአምልኳችን ደስተኛ አይደለም ወገኖቼ ሆይ በጸሎታችን ደስተኛ አይደለም እግዚአብሔር። በአገልግሎታችን እግዚአብሔር ደስተኛ አይደለም እላችኋለሁ። በእኔም በእናንተም ደስተኛ አይደለም። ካቃታችሁ እግዚአብሔር ሆይ አቃተኝ፣ አንደበቴ ይሳደባል፣ ውስጤ በጥላቻ ተሞልቷል፣ ተራዳሚ ሰው ሆኛለሁ፣ ጥላቻና ቂም ተሞልቻለሁ፣ እባክህ ምሕረት አድርግልኝ፣ ይቅር በለኝ ብላችሁ ጸልዩ። አቃተኝ ብላችሁ በአምላካችሁ በእግዚአብሔር ፊት እንድጸልዩ ጠይቃችኋለሁ። ምክንያቱም ግጭታችን ከእግዚአብሔር ጋር ታውቃላችሁ። ለምን መጸለይ እንደሚገባን እንኳን በሮሜ መልእክት ለጳውሎስ ሲናገር በራሳችን ላይ ፍርድ እንዳናመጣ ነው ይላል። እግዚአብሔር እኮ ይፈርዳል ወገኖች። በዚህ ሁኔታችን በዚህ ህይወታችን የምንቀጥል ከሆነ እግዚአብሔር ይፈርዳል። እግዚአብሔር ለፍርድ ይነሳል። ፍርድ እንዳናመጣ በራሳችን ላይ ፍርድ እንዳናመጣ። ምክንያቱም ከእግዚአብሔር ተሹሟል ነው የሚለው። ከእግዚአብሔር ተሹመዋል። ስልጣኑን የሰጣቸው ራሱ እግዚአብሔር ነው ይላል። ራሱ እግዚአብሔር እንደሰጣቸው ራሱ እግዚአብሔር ያነሳዋል ስልጣናቸውን፣ ዘመናቸው ሲያልቅ ሲያበቃ ማለት ነው። እስከዚያ እኛ ደግሞ እንጸልያለን በአምላካችን በእግዚአብሔር ፊት። ቤተ ክርስቲያን እኮ ለደርግ መንግስት እኮ በብርቱ ትጸልይ ነበር። አባቶች እኮ ይጸልዩ ነበር። እናቶች ይጸልዩ ነበር። ሲጸልዩ በንጹህ ልብ ነበር የሚጸልዩት። እግዚአብሔር ይባረክ። እንባ ነበራቸው። ስለነሱ ይቃትቱ ነበር፣ ይማልዱ ነበር። እየሞቱ እየተገረፉ
እየተገፉ ቸርች እየተዘጋች ቤተክርስቲያን በብዙ አይነት ስቃይና መከራ ውስጥ እያለፈች ነገር ግን በፍቅር ይቃትቱ ነበር። ይህንን ወገኖች አሁን እኔና እናንተ እየሄድንበት ያለውን መንገድ መጽሐፍ ቅዱሳችን አያስተምረን፣ የቸርች ታሪክም አያስተምረን። እንዲሁም ደግሞ በቤተ ክርስቲያናችን ከጥቂት ዓመታት በፊት እንኳን ወንድሞችና እህቶች እነዛ አባቶች የተመላለሱበት መንገድ ለእኔና ለእናንተ በእንደዚህ አይነት መልኩ አያስተምረን። ስለዚህ ራሳችንን እየመረመረን ንስሐ እየገባን ከእግዚአብሔር ጋር ያለንን ግንኙነት እንድናሳምር ጠይቃቸዋለሁ። ለእነሱ ተገዛን ማለት ለእግዚአብሔር ተገዛን ማለት ነው። እነሱን አከበርን ማለት እግዚአብሔርን አከበርነው ማለት ነው። ቃሉን አከበርን ማለት ነው። ለእነሱ ጸለይን ማለት ወገኖች የእግዚአብሔርን ቃል ተግባራዊ አደረግነው፣ ምክሩን ትእዛዙን ተግባራዊ ያደረግነው ማለት ነው። ስለዚህ ብርቱ ጥንቃቄ እንድናደርግ ጠይቃቸዋለሁ። የሚቀጥለው ሳምንት ይህንኑ ምዕራፍ 2 ጨምረን የምናይበት ጊዜ ይሆናል። ሴቶችና ወንዶች በቤተ ክርስቲያን የሚለውን ሀሳብ በሚቀጥለው ሳምንት እናነሳለን። እስከዚያው ግን እግዚአብሔር አምላክ ሁላችሁን ይባርክ። አጭር የንስሐ ጸሎት እንድንጸልይ ጠይቃቸዋለሁ። አምላካችን እግዚአብሔር እናመሰግናለን። ክብር ሁሉ ለገናናው ለቅዱሱ ስም ያለ የእስራኤል ቅዱስ እግዚአብሔር ታውቃለህ እየተራገምን እንደምንጸልይ ይሳደብን እንደምንጸልይ እግዚአብሔር አምላክ በእኛ አምልኮ አንተ ደስተኛ አይደለም፣ በእኛ ምልልስ አንተ ደስተኛ አይደለም። እግዚአብሔር ሆይ ቤት የስድብ ቤት ሆኗል፣ የእርግማን ቤት ሆኗል። እግዚአብሔር ሆይ ብዙዎች የሚራገሙበት፣ ብዙዎች የሚያቂሙበት፣ ብዙዎች በጥላቻ የተሞሉበት፣ ብዙዎች የሰዎችን መጥፋት መሞት የምንመኝበት ዘመን ውስጥ ገብተናል። እግዚአብሔር አምላካችን ቤተክርስቲያን እንዲህ ተሞልታለች። አንተ ወደ ቤተክርስቲያን ስትመለከት ደስ የሚያሰኝ አምልኮ በቤተክርስቲያን ውስጥ የለም። እግዚአብሔር ከአንደበታችን ከልቦናችን የሚወጣው አምልኮ አንተ የምትቀበለው አይነት አይደለም። እንደ ቃል የሆነው አይደለም። እንደ ጥንቷ ቤተክርስቲያን አይደለም። እንደነዛ ቅዱሳን እንደነ ጳውሎስ እንደነ ጢሞቴዎስ በምድራችንም እግዚአብሔር ሆይ እንደነበሩት የቀደሙት አባቶችም ደግሞ አይደለም። እግዚአብሔር ሆይ እነሱ በብዙ መከራ እያለፉ ነገር ግን በፍቅር ተሞልተው በእውነተኛ ልብ ተሞልተው በፊትህ ጸልየዋል፣ ማልደዋል፣ አልቅሰዋል፣ ፍሬያቸውን ተቀብለዋል። እግዚአብሔር አምላካችን አባታችን ሆይ እባክህ ስድብ ከቤት ይራቅ፣ ርግማን ከቤት ይራቅ፣ ከሕይወታችን ይራቅ፣ ጠላቻ ይራቅ። የእስራኤል ቅዱስ እግዚአብሔር መገዛት ይሁንልን፣ መታዘዝ ይሁንልን፣ ማክበር ይሁንልን፣ መጸለይ ይሁንልን። የእስራኤል ቅዱስ የቤተ ክርስቲያን ኃላፊነቷ ይሄ ነው። አምላካችን እግዚአብሔር ሆይ ኃላፊነቷ ይሄ ነው። መገሰጽም ከተገባት በፍቅር ነው ሊሆን የሚገባው፣ በጥላቻና በቂም መሆን የለበትም። እግዚአብሔር አምላካችን አባታችን ሆይ በጌታ በኢየሱስ ክርስቶስ ስምና ስልጣን አሁንም ደግሞ እግዚአብሔር ሆይ ንስሐ እንገባለን። አንተን በተዳፈርንበት ፍርድን ወደ ራሳችን በጠራንበት ንስሐ እንገባለን። ይቅር እንድትለን ምሕረት እንድታደርግልን እግዚአብሔር ሆይ በክብሩ የኢየሱስ ክርስቶስ ደም የኔና የወንድሞችን የመሪዎችን የአገልጋዮች የምዕመናን የሕዝብን የሴቶች የወንዶች የልጆች የወጣቶችን የሁላችን በደልና ኃጢአት ይቅር እንድትለን ለምንሃለሁ። አምላካችን ከዚህ በኋላ በዘመናችን ይህን ቃል ሰምተን አምልኳችን እውነተኛና አንተን ደስ የሚያሰኝ እንዲሆን በጌታ በኢየሱስ ክርስቶስ እንጸልያለን። ይህን መመሪያ በአግባቡ ተግባራዊ እንድናደርግ እንድንታዘዝ፣ ለዚህ ምክር እንድንገዛ በጌታ በኢየሱስ ክርስቶስ ስም እንጸልያለን። እንደ አባቶቻችን አድርገን እንድናመልክ እባክህ እጠይቅሃለሁ። እንደ አባቶች አድርገን ማመልክ እግዚአብሔር እንዳለ ጳውሎስ እንዲሁም እንደ ቀደሙት አባቶች እንደ ቅዱስ ቃልም አድርገን እንድናመልክ ጸልያለሁ በጌታ በኢየሱስ ስም። ከዚህ በኋላ እግዚአብሔር ስድብን ከአንደበታችን ውሰድ፣ ቂምን፣ ጥላቻን፣ ክፋትን፣ እግዚአብሔር ሞትን መመኘት፣ ክፉ ሐሳብን ቃል እንደሚናገር ወንዶች በቤተ ክርስቲያን የተቀደሱ እጆቻቸውን አንስተው ያለ ክፉ ሐሳብ እግዚአብሔር ሆይ ይጸልዩ ተብሎ እንደተጻፈ ያለ ክፉ ሐሳብ ሆነን የምንጸልይበት ዘመን እንድትሰጠን እንጸልያለን። እባክህ መልሰን፣ እኛም ወደ አንተ እንመለሳለን። ምሕረትን እለምንሃለሁ፣ ይቅርታን እለምንሃለሁ። ማረን የእስራኤል ቅዱስ፣ ፍርድ በኛ ላይ እንዳይሆን ማረን። እግዚአብሔር ሆይ በነቢዩ በኤርምያስ እንደተናገርክ የእስራኤል ቅዱስ እግዚአብሔር ለእነሱ ሰላም ፈልጋችሁ ስትጸልዩ፣ ለእነሱ ብልጽግናን ሀብትን ፈልጋችሁ ስትጸልዩ እናንተ ባለጸጎች ትሆናላችሁ፣ እናንተ ሰላም ይሆንላችኋል ተብሎ እንደጻፈ፣ ስለዚህ ጸልዩ፣ ለማረኳችሁ ጸልዩ፣ ለወሰዷችሁ ጸልዩ፣ ለባቢሎን መንግስት ጸልዩ ብለህ እግዚአብሔር በነቢዩ በኤርምያስ አንደበት እንደተናገርክ እንደዚሁ የእስራኤል ቅዱስ እግዚአብሔር ለእኛም ሰላም ይሆንልን ዘንድ ለሀገራችን መሪዎችን እንጸልያለን። መልካም ይሆንላቸው ዘንድ፣ ማስተዋል ይሆንላቸው ዘንድ፣ ጥበብ ይሆንላቸው ዘንድ፣ እውቀት ይሆንላቸው ዘንድ የእስራኤል ቅዱስ እግዚአብሔር በጌታ በኢየሱስ ክርስቶስ ስም እንጸልያለን። መከራችንን፣ ፈታኝ ሁኔታውን ሁሉ እየታገስን ነገር ግን በቤት ተንበርክከን እየቃተትን እየጾምንና እየጸለይን እግዚአብሔር በንጹህ ሕይወት ራሳችን እያየን እየመረመርን እንድንመላለስ በጌታ በኢየሱስ ክርስቶስ ስም እንጸልያለን። ቤተ ክርስቲያን ለአውሬው ለዛ ለጨካኙ እጅግ በጣም ግፈኛ ለሆነው ለኔሮ ቤተ ክርስቲያን ጸልያለች። በዛም ዘመን የእስራኤል ቅዱስ እግዚአብሔር ጸልያለች። እውነተኛ አምልኮን፣ ደስ የሚያሰኝ አምልኮን በፊት አድርጋለች። የእስራኤል ቅዱስ እግዚአብሔር
እነሆ በሀገራችን በደርግ ዘመንም እንደዚሁ ተጸልዮአል። እግዚአብሔር ሆይ ብዙ ፍሬ ቤተክርስቲያን አይታለች። ብዙ ፍሬ በመስዋዕትነት ውስጥ በሞት ውስጥ የእስራኤል ቅዱስ እግዚአብሔር ቤተክርስቲያን ጸልያለች። እስጢፋኖስን በድንጋይ እየተወገረ ነበረ። በድንጋይ ለሚወግሩት እየቃተተ ይጸልይ የነበረው ቤተክርስቲያን እንዲህ እንድትመላለስ በእስጢፋኖስ ላይ የነበረ ጸጋ፣ በነቢያት ላይ የነበረ ጸጋ፣ እነሆ በጌታ በኢየሱስ በሐዋርያት በነቢያት ላይ የነበረ ያ ጸጋ፣ በጌታ በኢየሱስ በጥንቷ ቤተክርስቲያን ላይ የነበረ ጸጋ አቤቱ ለምናለሁ። በዚህ መጨረሻ ዘመን ላለች ቤተክርስቲያን የጸጋ እንዲበዛላት ጸልያለሁ። በብዙ ነገር ለወደቀች፣ በብዙ ነገር ለተጣለች፣ በብዙ ነገር ለጠፋች በዚህ መጨረሻ ዘመን ላለች ቤተክርስቲያን ምሕረትን እንድታረግ ለምናለሁ። ምሕረት ይሁን የእስራኤል ቅዱስ ተቆጥተህ ፊትህን ከኛ አትመልስ፣ አትሂድብን። የእስራኤል ቅዱስ ትተህን አትሂድብን፣ ለቀን አትሂድ። የእስራኤል ቅዱስ እግዚአብሔር ነገር ግን ገስጸ መልሰን፣ እግዚአብሔር ቆንጥጠ መልሰን፣ እግዚአብሔር አምላክና አባት ገርፈ ወደ ራስ መልሰን። አምላካችን ሆይ መመለስ ይሁንልን፣ መመለስ ይሁንልን። በሕይወት ንጽሕና እግዚአብሔር አምላክ በመገዛት መታዘዝ በማክበር በፊት የምንጸልይበት ያንተ ጸጋ በጥንቷ ቤተክርስቲያን የነበረ ያ ጸጋ ያ ኃይል በእኛ ላይ እንዲሆን ጸልያለሁ። በምድሪቱ ላይ እንዲሆን ጸልያለሁ። በቤተ ክርስቲያን ላይ እንዲሆን ጸልያለሁ። በወንድሞቼና እህቶቼ ላይ እንዲሆን ጸልያለሁ። እግዚአብሔር ሆይ አትሂድብን። የእስራኤል ቅዱስ ገስጸን፣ አትሂድብን፣ አስተካክለን፣ እንመለሳለን መልሰን ተብሎ ጻፈ። እባክህ መልሰን። እግዚአብሔር አምላካችን አባታችን ሆይ መልሰን። እግዚአብሔር ሆይ ይገሰጽ፣ እየተቆጣ መልሰን፣ እንደ አባት ገስጸ መልሰን፣ ተቆጥተ መልሰን። እግዚአብሔር ወደ ሐሳቡ መልሰን በጌታ በኢየሱስ እባክህ የእስራኤል ቅዱስ እግዚአብሔር መልሰን። ምሕረት ለቤተ ክርስቲያን፣ ምሕረት ለወንድሞቼ ለእህቶቼ፣ ለቤተ ክርስቲያን መሪዎችና አገልጋዮች፣ ሙሉ ጊዜያችንን ለሰጠን ለተሾመን ዕውቅና ለተሰጠን ለሁላችን ምሕረት ይሁን። ለአባቶች ለእናቶች ምሕረት ይሁን። ለልጆቻችን ምሕረት ይሁን። የእስራኤል ቅዱስ ፊትን ተቆጥታት መልስ። እባክህ አምላካችንን እግዚአብሔር አምላክ በፊት አንተን ደስ የሚያሰኘውን ዘንድ ገስጸን። እግዚአብሔር ሆይ ምከረን። የእስራኤል ቅዱስ እግዚአብሔር ነው ይህንን ቅዱስ ቃልን ተግባራዊ የምናደርግበት የአንተ ጸጋ ለሁላችን እንዲበዛ በቀሪ ዘመናችን አንተን ደስ የሚያሰኝ ሕይወት ውስጥ ገብተን እንድንኖርና እንድንመላለስ እንድትረዳን ጸለይኩ። ስለ ሰማህን አመሰግናለሁ በጌታ በኢየሱስ ክርስቶስ ስም።